እስከ 100,000 ብር እንክፈልህና እነዚህን ሱዙኪ መኪናዎች አስተዋውቅልን የሚል አንድ ጀብራሬ ሰሞኑን ወደ እኔ ብቅ ብሏል። አስባችሁታል? ከቀብሪ ዳህር የሚመጡ ሱዙኪ መኪናዎች ስላሉ 12,000 ብር ብቻ ቅድመ ክፍያ ከፍላችሁ እቤታችሁ ድረስ ያስመጣላችኋል። በዚህ አካውንት ቅድመ ክፍያ 12,000 ብር አስገቡ ብዬ ሳስበላችሁ ይቅርብኝ አባቴ፣ 100,000 ብሩ ይቅርብኝ። ለወደፊቱም እንዳትመጣ ወደዚህ ሰፈር፣ እንደዚህ አይደረግም ሲጀምርን ሰፈርና ሌላ ሰፈር ፈልግ እንደዚህ የሚያደርጉ ሰዎች። በእርግጥ ይሄ ፕላትፎርም ገንዘብ ማምጣት ይጠበቅበታል። ጤናማ ከሆኑ ከማይሰርቁ፣ ከማያጭበረብሩ ህብረተሰብን ሊጠቅሙ የሚችሉ ስራዎች የሚሰሩ ሰዎች ጋር ሳይከፍሉኝም በነፃ ባስተዋውቅ ምንም ችግር የለውም። የዘጸአት ሪል ስቴቱ ፓስተር ማቲያስ ያዕቆብ እንዲህ ብሏችኋል። እስቲ አዳምጡት። እኛ እኮ ከሰው ገንዘብ ነው ተቀበልነው እንጂ ደም አልተቀበልንም። እኔ ገንዘብ እንጂ ደም አልወሰድኩም ብሏል። እኛስ መች ደም ወሰድክ አልንህ? የህብረተሰብ ገንዘብ ሰብስበህ ጠፍተሃል ነው ያልን። ይሄ ፓስተር እንግዲህ በጌታ በኢየሱስ ስም የፕሮቴስታንት ማህበረሰብን ለብቻቸው ሰበሰበና በአንዴ ከፓስተርነት ወደ ሪል ስቴት አልሚነት ራሱን ቀየረና የአዲስ አበባ ከተማ መስተዳድር መሬት በነፃ ይሰጠናል፣ ብረት ያለ ቀረጥ እናስገባለን፣ ዝባዝንኬ ወሬውን ከሰከሳቸው በኋላ ያላችሁን ወዲህ በሉ አላቸው። ይሄ ቤት አልባ ማህበረሰብ እንግዲህ ያጠራቀማትን አስረከበው ማለት ነው። ቢሊየን ብሮችን ለቀም። እዩት፣ የደረሱኝ የባንክ ስሊፖች ስፍር ቁጥር ስለሌላቸው አሴ ሳምፕል ነው እዚህ ላይ የማቀርብላችሁና እንደዚህ ከለቀመ በኋላ ቢሮውን ዘግቶ ስምጥ ይግባ ጥልቅ ይግባ አልታወቀም። አካውንቱ ተዘጋ፣ ያለችው ብር ላይ ተደረሰባትና አሁን በቅርብ ደግሞ ጋዜጠኛ በላይን ጠርቶ መሪውን ጠቅልሎ ሁለተኛ ዙር መጣ። ቢሮ ከፍቻለሁ፣ ብቻውን ቢሮ ውስጥ ቁጭ ብሎ ቢሮ ከፍቻለሁ እና አንዳንድ የሚረብሹ ሰዎች አሉ፣ ጥቃቅን ገንዘብ የሰጡን እነሱን ሰተናቸው ሪል ስቴቱን እንገነባለን አለ። እንግዲህ መቀበል የምትፈልጉ ሰዎች ሄዳችሁ መቀበል ትችላላችሁ። አሁንም እበላለሁ የምትሉ ከሆነ የራሳችሁ ጉዳይ ነው የሚሆነውና ይሄ ሰውዬ እንኳን ሪል ስቴት ለማልማት አይደለም የጌታን ቃል ራሱ በቅጡ ለህብረተሰቡ ያስተማረ አይደለም። ሙልጭ ያለ ሌባ ሐዋሳ ላይ በተለያዩ ቦታዎች ላይ ግንባታ በግሉ እያካሄደ ያለ በግሉ የሪል ስቴት ብሮችን በራሱ አካውንት እንዲገባ ያደረገ ሙልጭ ያለ ሌባ ነው። እነግራችኋለሁ። ከተበላችሁ የራሳችሁ ጉዳይ ነው የሚሆነው። እንግዲህ ሪል ስቴት ለማልማት ቢያንስ ሲቪል ኢንጂነር ትምህርት ያስፈልጋል። ቢያንስ ከህብረተሰቡ የለቀምኩትን ገንዘብ እንዴት ነው ማኔጅ የማደርገው የሚለውን ነገር ማወቅ ያስፈልጋል። ኮንስትራክሽኑን እንዴት ነው የምመራው፣ ሰራተኛውን እንዴት ነው የምመራው፣ ገንዘቡን ካፒታሉን እንዴት ነው የምመራው የሚለው እሱ አንዳች ነገር ጥያቄ አላነሳም። በአንዴ ከፓስተርነት ወደ ሪል ስቴት አልሚነት ራሱን ቀየረ። እኔ ድሮም እንደዚህ የሃይማኖት ሰዎች ወደ ቢዝነስ ሲቀየሩ በጣም አስፈሪ ሆኖ ነው የሚቀርቡት። ፍሯቸው እንደዚህ አይነት ሰዎች። እውነት ነው የምላቸው። እንደዚህ አይነት ሰዎች እግዚአብሔርን ለማታለል አላህን ለማታለል ቆርጠው የተነሱ ምን ያደርጋል? አንተ የምታምለው አምላክ ቀድሜ ልብና ኩላሊትህን እመረምራለሁ ይልሃል። ምንም ማድረግ አይቻልም አባቴ። ሌብነት በሪል ስቴት ዘርፉ ብቻ ሳይሆን ህብረተሰቡን መሰረት አድርገው በሚደረጉ ግብይቶች መካከል ፍቃድ አውጥተው የመንግስት ግብር እየከፈሉ ነገር ግን ህብረተሰብን የሰረቁ፣ ያጭበረበሩ፣ ያታለሉ ወጣቶቻችንን የመጻኢ ዕድል ያጠቆሩ አካላት ጋር የንግድ ድርጅቶች ጋር ፊት ለፊት ወጥተን መረጃና ማስረጃ ይዘን ተሟርመናል። ወደፊት ወጥተናል። ይሄን ኮንተንት ይዘን ወደፊት ስንወጣ በጣም አስቸጋሪ ነገሮች እንደሚገጥመን እናውቃለን፣ ገጥመውናል። እነዚህ አስቸጋሪ ነገሮች ከሌቦቹ ጉልበት የተነሳ አይደለም። ሌቦቹ ጉልበት ስላላቸው ማድረግ ስለሚችሉ አይደለም። አንደኛው የህግ አካላት ስራቸውን መስራት ባለመቻላቸው ነው።
ሁለተኛው የህግ አካላት በተለያዩ ጥቅማ ጥቅም ተደልለው ከነሱ ጋር በመደረባቸው ነው እንጂ እነዚህ አካላት ሌባ በምንም አይነት አግባብ አስፈሪና የሆነ እንትን ሊሆን የሚችልበት ሎጂክ የለም። የህግ አካላቶች ስለተደረባችሁበት ነው። የተለያየ ባለስልጣናት ውስጡ ተደረባችሁ ስላላችሁበት። በእርግጥ ይህን ስራ መስራት ያለበት መንግስት በጀት መድቦለት ደሞዝ እየከፈለው ስራ ነው ስራ ብሎ ያለው የህግ አካላት የተለያዩ አካላት ነበር። እነሱ ስራቸውን መስራት አልቻሉም። እኛ የራሳችንን ድርሻ ልንወጣ ወደ ፊት ለፊት ወጣ። ይሄን ስታዩ ልታግዙ ነው የሚገባው። ካጠፋን ደግሞ እዚች ቦታ ላይ አጥፍታችኋል ብላችሁ በህግ አግባብ ብቻ ልጠይቁ ነው የሚገባው። ነገር ግን በቅርብ ቀን በሪል ስቴት ላይ በሰራነው ስራ ላይ የአንድ ክፍለ ከተማ ፖሊስ መምሪያ 2 ልጆችን ይዞ አስሯል። ይሄ ያሰረበት ነገር ትክክል ነው ወይ ብለን ካሰብን ማስፈራራት ነው። ማስፈራራት አስፈራርታችሁ ይሄ ኮንተንት የሚቆም ነገር አይደለም። ምክንያቱም ሀገራችን ህልውና የሚቀጥል ከሆነ ሌባ ከሀገራችን መጥፋት ስላለበት ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። መች እንደሚጠፋ ባናቅም ሀገራችን የምቀጥል ከሆነ ሌባ መጥፋት አለበት። አለበለዛ ሌባ የሚቀጥል ከሆነ በዓለም ታሪክ ውስጥ ሌባ የበዛባቸው ሀገራት ህልውናቸው ተጠብቆ ሲቀጥል አላየንም። ስለዚህ ሀገራችን የምቀጥል ከሆነ ሌባ መጥፋት አለበት። ይሄንን በማድረግ ሂደት ውስጥ የራሳችንን ድርሻ ተወጥተናል። ገንዘብ ተሰጥቶን አይደለም፣ ከራሳችን አውጥተን ጭምር። ማስረጃ በመፈለግ ሂደት ውስጥ የተለያዩ ወጪዎች አውጥተን ነው፣ የኢንተርኔት አውጥተን ነው፣ የስራ ጊዜያችንን አባክነን እንደዚህ ያለ 5 ሳንቲም የተሰጠን ነገር የለም። ስለዚህ የህግ አካላት መጀመሪያ እዚሁ የክፍለ ከተማ ላይ አጠገቡ ላይ የሚሰራ ወንጀልን ጠቁሜ ነበርን። የሚገርማችሁ ነገር የዛን ነገር ትንሽ ተንቀሳቀሱና ተዉት። እኔ ግን ልተው አልፈለግኩም ነበር። ያን ወንጀል የሚቆም ስላልሆነ ማለት ነው። ኦልሬዲ ቀጥሎ ሄዷል። ያን ስራ ሳሰሩ ግን አንድ ሰው የሆነ ነገር ስላቀባበላችሁ ብቻ በዚህ መንደር ላይ ጥሩ ስራ እየሰሩ ያሉ ሰዎችን ኑና እስር ቤት ግቡ ብሎ ማስፈራራት አግባብና ትክክል አይመስለኝም። ስለዚህ የህግ አካላት ብትቆጠሩ፣ ከቻላችሁ ብታግዙ የህዝብ እንባ ጠባቂ ተቋም፣ የጸረ ሙስና ኮሚሽን፣ የሸማቾች ደህንነት፣ ፌዴራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽንም ሆነ የክፍለ ከተሞች ፖሊስ መምሪያዎች፣ በክልሎችም ያላችሁ ብታግዙን ጥሩ ነው። ካላገዛችሁን ግን በእኛ ላይ ተደረባችሁ፣ ከሌባ ጋር ተደረባችሁ ወደ እኛ ባትመጡ የተሻለ ነው። ሌላኛው ሌቦች እንዳሉ ሁሉ በህጋዊ መንገድ ስራችሁን የምትሰሩ፣ ንግዳችሁን የምታቀለጣጥፉ፣ ህብረተሰብን ሳትጎዱ ትርፍ የምታገኙ ድርጅቶች አላችሁ። ከእናንተ ጋር ተደባልቀው ግን የእናንተን ስም ጭምር የሚያጠፉ በሪል ስቴት ዘርፍ በጣም ብዙ አሉ። ስም ጠቅሰን ማውራት እንችላለን። በአስመጭና ላኪዎች አሉ። በተለያዩ ንግዱ ሲሳተፋችሁ ሰዎች አሉ። በፋይናንሻል ኢንስቲትዩሽን በህብረት ስራ ማህበራት ውስጥ የተሳተፉ አካላት አሉ። ግልጽ ነው የሚታየው እኮ አሁን። ስለዚህ እናንተ እነዚህን ሰዎች እነዚህን ሌቦች ለማጥፋት በምናደርገው ጥረት ውስጥ ትንሽ ብታግዙ፣ ወደኛ ብትመጡ ጥሩ ነው። በተረፈ አስፈራርቻ አቆመዋለሁ የምትሉ አካላት አይመስለኝም፣ ግን መሞከር ትችላላችሁ። አባቴ ሰበር ከባድ የተባለው ውሳኔ በቲክቶከር መንሱር ላይ ዛሬ ፍርድ ቤትን ወስነዋል። ዛሬ እንደወጣ መረጃ ከሆነ ማለት ነው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የልዩ ልዩ ወንጀል ችሎት በነ አርቲስት ሰራዊት ፍቅሬ የክስ መዝገብ ተካተው ክስ በቀረበባቸው ቲክቶከሮችና እንዲሁም ደግሞ አርቲስቶች ጉዳይ ላይ ዛሬ ረፋድ ላይ በዋለው ችሎት ማለት ነው የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ ማድረጉን ገልጿል። ታዲያ ሀበሻ እንደገለጸው ከሆነ በዛሬው የችሎት ውሎ በዚህ የክስ መዝገብ የተካተቱት ሌሎች 6 ተከሳሾች ቀደም ሲል ማለት ነው ፍርድ ቤቱ በፈቀደላቸው የ400 ሺህ እና እንዲሁም ደግሞ የ500 ሺህ ብር ዋስትና መሰረትን ከውጭ ሆነው የቀረቡ ሲሆን ማለት ነው ቲክቶከር መንሱር ጀማል ግን በማረሚያ ቤት ሆኖ ፍርድ ቤት ቀርቧል። ታዲያ ፍርድ ቤቱም ቀደም ባለው ቀጠሮ የሌሎችን ተከሳሾች ዋስትና ሲፈቅድ ማለት ነው በመንሱር ጀማል የዋስትና መብት ላይ ግን ክርክር ሰምቶ ውሳኔ ለመስጠት ለዛሬ ግንቦት 10 ቀን 2000 ተለዋጭ ቀጠሮ ወጥቶ የነበረ መሆኑ እንግዲህ ከዚህ ቀደም ተገልጾም ነበር። ታዲያ በዋስትና ክርክሩ ላይም አቃቤ ሕግም ጥብቅ መቃወሚያ ያቀረበ ሲሆን ማለት ነው ተከሳሽ በዋስ ቢወጣም
በኋላም ተመሳሳይ ወንጀል ሊፈጽም ይችላል። እንዲሁም ደግሞ ቀደም ሲል በቁጥጥር ስር ሲውልም በመሻሽ ከፍተኛ ፍለጋ የተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል በማለትም እንግዲህ አሳስቦም ነበረ። ታዲያ ችሎቱም የአቃቢ ሕግ መቃወሚያ እንዲሁም ደግሞ የተከሳሽ ጠበቆች ያቀረቡትን የጽሁፍ ምላሽ ከመረመረ በኋላ የአቃቢ ሕግን ስጋትና እንዲሁም ደግሞ መከራከሪያ ሀሳብ አባባለው ብሎ በመቀበል ማለት ነው የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅም አድርገዋል። በመሆኑም ተከሳሽ ጉዳዩ በማረሚያ ቤት ሆኖም እንዲከታተል ትዕዛዝም ተላልፏል። በቀደምነት አንዷ ከፖስተትኩት ቪዲዮ ስር አንተ ተረከዝ ፊት የሚል ኮሜንት ጽፏል። ፊቴ ተረከዝ ነው እንደሚመስለው የከተማ ነው ወይስ የገጠር የሴት ነው የወንድ በሚል ሜቢ ጸጉሬ ሊሆን ይችላል ብዬ ዛሬ ጸጉሬን ተቆረጥኩትና እንደዚህ የቀጠሮ እንትን መስዬ መጣውላችኋል። ግን ጸጉሬን ስቆረጥ ያየሁት ነገር እንደዚህ አይነት ሽበት በዚህ እንትን አይቻላችሁና ክውን ያልኩት እውነት በጣም የደነገጥኩትና አሁን ላይ እድሜ ወደ 42 አካባቢ ይደርሳል። በዚህ እድሜ ውስጥ ምንድን ነው ያደረኩት ነገር ብዬ ራሴ ጠየቅኩትና ምንም የሚል መልስ ነው የሰጠኝ። በእርግጥ ልጆች ወልጃለሁ። ከዚህ ለሀገርህ፣ ለቤተሰብህ፣ ለአካባቢ ለተቸገሩ ሰዎች ምንድን ነው ያደረከው የሚለው ነገር ምንም የሚል ነውና በየቦታው ለሀገራቸው ጥሩ ቁም ነገር የሰሩ ሰዎች ሀገራቸው በተቃራኒው መንገድ ላይ ጥላቸው እድሜያቸውን ገብረው ሁለመናቸው ለሀገራቸው የሰጡ ሰዎች በየቦታው ግማሹ እኔ ቢጠው ነው እያየ በተቃራኒው ሀገራቸውን የዘረፉ ያጎሳቆሉ የበታች እንድትሆን ያረጓት ሰዎች ደግሞ በተቃራኒው የተንደላቀቀ ህይወት እንዲኖሩ አድርገው እየኖሩን ያሉትና ሜቢ እኔም ከነዚህ ሰዎች መካከል አንዱ ልሆን እንዴ ብዬ ራሴን ጠየቅኩት። መልሱ ሌላ ጊዜ ልመልሰው ይችላል።